እንደምን አለ ታቀኛለህ? እኔ ማን ነኝ? አዶናይ። ሃይ እናት ደህና ነሽ? እንዴት ነሽ? ደህና ነሽ? ሃይ ሚጣኔ ቀፊ ነይ 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 ቆንጆ ምንድን ነች? አይነ ስውር ነች የኔ እናት። ኦ ማይ ጋድ ቴንክ ዩ ዶክተር ቴንክ ዩ ብራዘር። የኔ እናት እንዴት ነሽ? ደህና ነሽ? ልጅሽ ነች እሷ? ውይ ቤቢዬ እድሜ ስንት ነው አንተ? 13 የት ነው የምትኖሩት? እንጦጦ። ከዚህ ስንት ይርቃል? ሶስት ባስ ነው። ኑ እስኪ አንዴ ኑ ወደ መኪና ላስገባችሁ። ነይ እናቴ ነይ ልቀፍሽ አንቺ የኔ ቆንጆ። ወይዬ ደህና እንደው አለና ኑ እስኪ አሻግራት እጇን ይዘህ። ውይ ቆይ ልግባና መጀመሪያ ነኝ። ሆፓ ውይ እኔ ሃይ ቤቢ። ስምሽ ማን ነው የኔ እናት? አዲስ እሷስ ትንጥየዋስ? ራኬብ ቆንጆ። ሃይ ራኬብ እድሜዋ ስንት ነው? 2 የት ነው የምትማረው አንተ? ደብረትክ። ምንድን ነው የሚያስፈልጋችሁ? ምን እኔ ለምሳሌ እንጦጦ ማርያም የምኖረው ብያለሁ። እንጦጦ ማርያም ማለት ኃይል የሌለበት ቦታ ያው ትንሽ ክራዩ ይሻላል በሚለው ዛሬዎችን 1 ጀሪካን 30 ብር ነው ማስቀዳው ማለት ነው። ሁሉ ነገር ተገዝቶ ነው። የቤት ኪራይ ናችሁ ያላችሁት? ኪራያችሁ ስንት ነው በወር? 5000 ከዛ 5000 ከፍዬም ያለ እንትን ያለ መብራት ካለው እስከ 10000 ብር ነው። እስከ 10000 ብር። ከዛ ለምግባችሁ ምናምን ስንት ነው? እንደዚህ እየዞሩ ነው ማለት እሱ ትምህርት ሲሆን ብቻዬን ነው የምዞረው። ያው ትምህርት ካልተማረ ደግሞ ከባድ ስለሆነ ያው አሁን ክረምት ስለሆነ ዝግ ስለሆነ አብሮኝ ይዞራል። በጋ ላይ ግን ብቻዬን። እንዴት ነው ያወቀኝ አንተስ? ሶስት ጋር ታውቂኛለሽ እንዴ አንቺ እናቴ? ሰምተሻል ስለኔ? እሱ ነግሮኛል። አረ እሺ። ስለዚህ የቤት ኪራይ በወር ከነ መብራቱ 10000 ብር ነው። አሁን ደግሞ ሚኒስትሪ ተፈታኝ ነውና ሚኒስትሪ ተፈታኝ ሲሆን ደግሞ ያው በፊት ሰኞ ማን ነው ቅዳሜ ሌላ ጥናት ምናምን ያስጠናቸዋልና ትምህርት ቤት ይሄዳል። እኔ ግን አላስኬደውም። ምክንያቱም ያው አንዳንዴ ልጅ ብቻዬን ይዤ ስለሚከብደኝ አብሮኝ ነው የሚዞረው ማለት ነው። እና ልጄ ቢያንስ በቃ አእምሮ ተረጋግቶ ቢማር እንደ ጓደኞቹ ደስ ይላል። ችግር የለውም። አንተን አንድ ምክር ልምከር። ጠንካራ ነህ በጣም እሺ። ይገባኛል እያሳለፍክ ያለው ነገር። አይዞህ እኔም ላግዝህ ነው የመጣሁት። በተለይ አንተን እሱ ነው ያለው አሁን ታላቅ ልጅ። ሁለቱም ብቻ ናቸው ሁለቱም ብቻ ናቸው። ባለቤትሽ? እሱ የለም። ብቻዬን ነው እንትን ደግሞ። ስለዚህ አንቺ ነሽ አባወራ ማለት ነው። አደራ የተጣለብህ አንተ ነህ። እንዴት ነው አደራው? ከባድ ነው። ጎበዝ። ምን መሆን ነው የምትፈልገው ስታድግ? ኳስ ተጫዋች መሆን ትፈልጋለህ? ሌላስ ምን መሆን ትፈልጋለህ? ህግ መማር ትፈልጋለህ? እውነት? ሎየር ጠበቃ መሆን ማለት ነው? እውነት? የት ትምህርት ቤት ነው እየሄድክ ያለው? እኔ ምንም አልሰለጥንም አሁን ላይ ማለት አሁን ኑሮ ስለከበደኝ በጣም ፍላጎት አለው ኳስ ለመጫወት ማለት ነው። ግን ኳስ ምንም ነገር አላስገባም። አንደኛ በክፍያ ነው፣ ሁለተኛ ደግሞ ያው እንዳልኩ ከክላስ ውጪ አብሮኝ እንትን የሚለው እኔም ደግሞ እውነቱን ስነግርህ እኔም ደግሞ ያው እማር ነበረ። በዚህ ልጅ ምክንያት የሚይዝልኝ ሰው አጥቼና ኑሮ ሲከብደኝ ነው ትምህርቱንም ትቼ ቁጭ ብዬ እንትን እያልኩ ያለሁት ማለት ነው እንጂ የ2ኛ ዓመት ዲግሪ ተማሪ ነበር። በእርግጠኝነት እሱም በቃ እንደ አንድ ታላቅ ልጅ የመጀመሪያ ልጅ ብዙ ነገር ብዙ ጫና እንደሚሰማው ውስጡም ይገባኛል። ያው አንቺ እንደ እናት እንግዲህ እናቶች የሚያልፉትን ነገር የምናውቀው ነገር ነው፣ አዲስ አይደለም። ጥንካሬያችሁም የተረጋገጠ ነው። ምንም የምለው ቃላትም የለኝም። አንተ ግን እንድትበረታ ፈልጋለሁ።
ለእናት እንድትሆንላት ማለት ነው። አይ ልጄ በጣም ጥሩ ልጅ ነው እውነት በጣም እጅግ በጣም ማለት ባዘዝኩት ሁሉ እንደዚህ እንደ አሁን 13 አመቱ ነው እንደ 13 አመት ልጅ አይደለም። ቀጥሎ ቤት ውስጥም ልብስ አጥቦልኝ ልጅቷን ውሃ ቀርቶልኝ ሁሉን ነገር እንደሚያደርገው ቤት ውስጥ እሱ ነው ማለት ለትምህርቱም ብዙም ትኩረት እየሰጠው አይደለም በእኔ ምክንያት ማለት ነው። አሁን 8ኛ ክፍል ነው 8ኛ ክፍል ደግሞ በጣም ብዙ ነገር እንትን ማለት ያለበት ልጅ ነበር። ግን ክረምት እንኳን ሌሎች ጓደኞቹ እየተማሩ ነው እኔ ግን አላስተማሩትም። እሺ ስማ አሁን አንተ ጅማሮ እንደዚህ ነው ማለት መጨረሻ እንደዚህ ይሆናል ማለት አይደለም። እሺ ሁሉም እያለፍከ ያለው ነገር መጨረሻ ነው ማለት አይደለም። መንገድ እየተቃና ስለሆነ ነው የተገናኘ ነው። እዚህ ጋር ያየኋችሁ ቁጭ ብላችሁ እያለፍኩ እያለሁ ነው ያየኋችሁ። ስለዚህ እንድትበረታ ፈልጋለሁ። ብርታት ማለት ምንድነው መሰለህ? ጠንክረ መስራት አይደለም መንገርህ። ብርታት ማለት ተስፋ አለመቁረጥ ነው። እሺ ይህ ጅማሬ እንጂ መጨረሻ አይደለም ብለህ ማመን እሱ ብርታት ይባላል። አንተ በራስህ ስትተማመን ይሳካልኛል ብለህ ስታምን ነው እናትህንም ታናሽ እህትህንም አሁን ካላችሁበት ሁኔታ የምታወጣቸው። ተረዳኸኝ? ስለዚህ የማደግ ፍላጎቱና ይሄ ቆራጠኝነቱ መኖር አለበት። ለእናትህ ስትል ቀና ማለት አለብህ። ለእናትህ ስትል ቀና። ተረዳኸኝ? ፈተና ያጠነክርሃል እንጂ አያዳክምም። እኔ አሁን በአንተ ጫማ በሆን እወድቃለሁ ልንገርህ፣ በአንተ ጫማ በሆን ማለት ነው። ስለዚህ አንተ ከኔ በላይ ጠንካራ ነህ። አይገርምም? እኔ የተሻለ መኪና፣ ኮፍያ፣ ልብስ ለበስኩኝ እንጂ ያንተ ጥንካሬ በጣም ትልቅ ነው። እሺ እንትን አዘጋጅቼላችኋለሁ ትንሽ ስጦታ ነገር። ያው 10,000 ብር ለቤት ኪራይ። አይ ችግር የለውም። 10,000 ብር ደግሞ ለልብስ ለልጆች። ከዛ ደግሞ ሌላ 10,000 ብር ደግሞ ለምን ይሁን ሌላ 10,000 ብር ለትምህርታቸው። ከዛ ሌላ 10,000 ብር ደግሞ ለመንገድ ካስፈለገ ማለት ነው። ከዛ ምን ይቀራል እንጨምር? 10,000 ብር ደግሞ እናንተ እንድትዝናኑ። በጣም ነው ማለት። እሺ እዚህ በርታ። አሁን አንተ እኔ በራሴ ተማመናለሁ በል እስኪ። አሳካዋለሁ። ጅማሬ እና መጨረሻዬ አንድ አይሆንም። ስኬታማ ነኝ። በራሴ ተማመናለሁ። ደፋር ነኝ። ቀና ብዬ እጓዛለሁ። እነዚህ ሁሉ ነገሮች እንደምትተገብራቸው ቃል ተገባልኝ። 20,000 ብር ጨምራለሁ። ቃል ተገባልኝ ማለት እስኪ ማለት ማርያም ብላል። ይኸው ቃል ሲገባ ሰምተሽዋል አንቺ 20,000 ብር ጨምራለሁ። ስለዚህ በአጠቃላይ ስንት ነው? ለሁሉም ይሆናል። ለቤት ኪራይም ይሆናል። እቺ 20,000 ብር ደግሞ አንተ ጠንከር እንድትል ነው። ለራስህ ብቻ በቃ ማንም እናትህ አትወስድብህም። ለማንም ሰው አይደለም፣ ለራስህ ወደ ማይሆን ነገር እንዳታውለው። እሺ አንተ ስልክ በጣም ይፈልግ ነበር። ይኸው ስልክ አለልህ። ስልክህን እቀበልሃለሁ፣ ቲክቶክ ከፍትልሃለሁ። እሺ ቪዲዮዎች ትሰራለህ። እሺ ይኸው 20,000 ብር ለዓላማ። እሺ ወድሻለሁ። ስለዚህ ሲም የላችሁ? ሲም ስልክ ቁጥር አላችሁ? በቃ እቀበላችሁና እሱን ወስዳለሁ። እቺ ደግሞ ሸፈን አድርገህ በዚህ ትይዛታለህ እንዴ? በዚህ ቢሆን ጥሩ አያስታውቅም፣ ሰው እንትን እንዳይልብህ። ምሳ ቃና ያዛችሁት እዚህ? በቃ ሄዳችሁ አሁን ጥሩ ምሳ ብሏ።